The Tesla Cybertruck. In a country where pickup trucks are half of the top 10 selling vehicles, making an electric one seemed like a no-brainer. Yeah. Sure? Yeah. Oh my fucking god. Well, ጉዳዩ የተከሰተው በፈረንጆቹ አቆጣጠር በ2019 ላይ ነበር። ኤለን መስክ አዲሱን ቴስላ ሳይበር ትራክ በገበያ ከመዋል በፊት የመስታወቱን አይበገረነት ለሰዎች ማሳየት ፈልጓል። ለመገናኛ ብዙሃን ተነገረ። ጋዜጠኞች ተሰባስበዋል። ይህ አይደለም በተራመት ክብደት ባለው የብረት ኳስ ቢመታ እንኳን ሊሰበርና ሊበሳ አይችልም የተባለ የቴስላ መስታወት ጥንካሬ በአካል ተገኝተው ሊመሰክሩ በመጠባበቅ ላይ ናቸው። ከደቂቃዎች በኋላ ኤለን መስክ ከመድረኩ ብቅ አለ። በሸራ የተሸፈነውን አዲስና አንጸባራቂ መልክ ያለው ቴስላ ተገለጠ። መስክም መናገር ጀመረ። እንግዲህ ለዓለም አዲስ ነገር የማበረከት አዲሱ አካል የሆነውን ይህን ቴስላ ለገበያ ከማቅረባችን በፊት ምን ያክል ተጨንቀን እንደሰራ ነው ታውቁ ዘንድ እንዲሁም ጥይት የማይበሳውን የመስታወቱን ጥንካሬ እንድታዩ አሁን በእናንተ ፊት የዚህን ቴስላ መስታወት ክብደት ባለው የብረት ኳስ በመምታት እናሳያችኋለን አለ። ቴስላን ከነደፉ የአውቶሞቲቭ ኢንጂነሮች መካከል ዋናው የሆነው ሼፍ ፍራንዝ ቮን ወደ መድረኩ ተጠራ። በል እንግዲህ ይህን በእናንተ የተነደፈውን ቴስላ መስታወት ጥንካሬ ያሳየን አለው። ፍራንዝ ቮንም የኤለን መስክ ትዕዛዝ እንደሰማ ክብደት ያለው የብረት ኳስ ወደ ቴስላው ቀረበና የመኪናዋን የጎን መስታወት በኃይል መታው። ጥይት አይበሳውም የተባለው የቴስላ መስታወት ምቱን መቋቋም አቅቶት መሬት ላይ ተሰባብሮ ወደቀ። በስፍራው የነበሩ ሁሉ ደነገጡ። ኤለን መስክና የመኪናዋ ዲዛይነር ሼፍ ፍራንዝ ቮን በመገረም ሳቁ። ኤለን መስክ ወዲያው እስኪ ሌላኛውን መስታወት ሞክር አለው። ዲዛይነሩ የያዘውን የብረት ኳስ ከጎን ያለው መስታወት ላይ አሳረፈው። ሁለተኛው መስታወት በተመሳሳይ ከመሬት ጋር ተደባለቀ። መስክ ደነገጠ። ሆኖም በዚያው ስሜት ውስጥ ሆኖ የሚቀጥለውን ንግግር አሰማ። የሚገርማችሁ ከዚህ ከእናንተ ፊት ከተደረገው ሙከራ በፊት ይህን መስታወት በብዙ ጠንካራ ምቶች ሞክረነው አልተሰበረም ነበር። አሁን ለምን እንዲህ እንደሆነ ገርሞኛል። ለማንኛውም ማሻሻል እንዳለብን ያወቅንበት አጋጣሚ ነው ብሎ ቀላልዶ ነገሩን በዚያው ዘጋው። መገናኛ ብዙሃኑ ግን ተሳለቁበት። ይህን ተከትሎም በዚያን ዕለት የቴስላ አክሲዮን ዋጋ በ6 በመቶ እንዲቀንስ በማድረግ በካምፓኒው ላይ በአንድ ቀን ብቻ $768 ሚሊዮን ኪሳራ አስከተለ። ሆኖም ኤለን መስክን ያልጠበቀ ክስተት ተቀብሎ ከመቀመጥ ይልቅ መኪናዋን ይበልጥ ለማሻሻል መሞከሩን ጀመረ። በርካታ ጥረቶችን አደረገ። ከጥቂት ጊዜያት በኋላ በመኪናዋ ላይ የታዩ ጉድለቶችን አሻሽሎ የቤዝቦል ኳስን ያክል ክብደት ያለው ነገር በከፍተኛ ፍጥነት በሰዓት 112 ኪሎ ሜትር ቢወረወርበት እንኳን እንዳይሰበርና እንዳይረግፍ የመቋቋም አቅም እንዲኖረው በማድረግ አሻሽሎ ያ ብቻ ሳይሆን ሌሎች ያልነበሩ ቴክኖሎጂዎችን ጨማምሮበት ለገበያ ያቀረበው። ቴስላ ተፈላጊነቱ እየጨመረ መጣ። በዓለም የመኪና ገበያ ታሪክ ጣራ ላይ ተሰቀለ። እናም ኤለን መስክ እስኪሳካ ድረስ ሞክር እያለ ሌሎችን የሚመክረው ከዚሁ መሰሉ የራሱ አጋጣሚዎች በመነሳት ነው። እናም ደጋግመን እንሞክር፣ ደጋግመን ወድቀን እንነሳ። ሻሎም። ዋሲሁን ተስፋዬ እንደጻፈው